ሰላም አለይኩም ወራህመቱላሂ ወበረካቱሁ። ድና የተከበራችሁ የዩቲዩብ ቻናል ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኛ ደህና ነን አልሐምዱሊላህ። በያላችሁበት ሰላማችሁ ብዙ ትረፍ ይበልልን። ወዳችሁና ፈቅዳችሁ ሰብስክራይብ ቤተሰብ ላደረጋችሁን አላህ አክብርልን። ከረመዳን ደግሞ አጅሩ ሚንዳውን ተካፋይ አላህ አድርጋችሁ በሰላም ጽማችሁ የምትፈቱ አላህ አድርጋችሁ ቤተሰቦቻችሁ እንደምታስደሱ እናንተንም አስደስቷችሁ በሀገራችሁ መጣችሁ የደስታ ኑሮ እንድትኖሩ ምኞቴ ነው ማለት ነው። ይሄ ደግሞ በወረኢሉ ያለው ካቤ የሚሄድ ነው ማለት ነው። ይሄ የአንድ ጓደኛዋ ነው። ይሄ እንደገና የአንድ ጓደኛዋ ነው። ሁለት ጓደኛ ማሞች ናቸው። የሁለት ሰው ነው ማለት ነው። በወረኢሉ አለው ካቤ ማለት ነው። በወግዳ አንድ ካቤ አለ፣ በወረኢሉ አንድ ካቤ አለ እና ይሄኛው ጉፍቶ ነው። ያው ነው ተቀራራቢ ነው። ይሄኛው ደግሞ ካቤ ነው ማለት ነው። እና በርበሬ ዛላውን ከነቅመሙ ናለችኝ። ይችኛይቱም እንደዛው በርበሬ 5 ኪሎ በርበሬ ከነ ቅመማ ቅመሙ ማለት ነው። ቅመማ ቅመም ልነግራችሁ አልችልም፣ በጣም ከብዷል ማለት ነው። እና ያው እንግዲህ ስንት እንደተገዛ እያንዳንዷን እነግራችኋለሁ ማለት ነው። ይሄ 5 ኪሎ በርበሬ ነው። 1 ኪሎ በ800 ብር በ800 ብር ሂሳብ ነው። ይሄ እንግዲህ አንደኛ የተባለ በርበሬ ነው። ያው እንደምታዩት ዛላውም ቆንጆ ነው። ይሄ የዚህ አይነት በርበሬ እንግዲህ ቆንጆ በርበሬ ነው። ይሄ 800 ብር ነው። እዚህ ጋር ሱፍ አለ። ሱፍ እኛ ጋር በብርጭቆ ነው። አንድ ብርጭቆ 70 ብር 50 ብር ነው። እዚህ ጋር ጎመን ዘር አለ። ጎመን ዘር እንኳን ለበርበሬ ብዙም አይልም፣ የተወሰነ ያረኩላቸው 70 ብር ነው አንድ ብርጭቆ። እዚህ ጋር ዝንጅቢል አለ። ዝንጅቢል በ130 ብር ሂሳብ ነው። እዚህ ጋር አብሽ አለ። አብሽ እንግዲህ ገንፈል አድርገው በርበሬው ተተቀናጣጠሰ በኋላ መደምደሚያ መደርሰሚያ ቢያደርጉት አሪፍ ነው። ዋጋው 100 ብር ነው። እዚህ ጋር ደግሞ እንትን አለ። ኮረሪማ አብዷል። ኮረሪማ አሁን ሰው እያደረገ አይደለም፣ እኔ ግን አልተውም እያደረኩ ነው። ኮረሪማ አንዷ ይቺ 30 ብር ናት፣ አንዷ ፍሬ ማለት ነው። 1 ኪሎ ደግሞ 3000 ብር ነው። አንዷ ፍሬቺ 30 ብር ናት። እሰቡት እንግዲህ። እና ይሄ ቆንጆ እንትን ነው። የዚህች እንግዲህ የ400 ብር ናት። ይቺ እንደምታዩት ማለት ነው የ400 ብር ኮረሪማ ናት። ኮረሪማ አብዷል። እኔ ግን በርበሬው ላይ ሽሮም ላይ እያንዳንዱ ላይ እየጨመርኩ ነው ማዘጋጀው። እዚህ ጋር ደግሞ 3 አይነት ቅመም ነው ባንድ ያረኩት። ፌስታል ጠፍቷል። ፌስታል ይዞ የተገኘ 6 ወር እስራት ተፈርዷል ማለት ነው። ፌስታል ስለጠፋ ወላሂ ነው የምላችሁ አንዷን እሺ የዚህን አይነት 800 ብር ነው የገዛሁት ዛሬ ማለት ነው። አንዷን ደርዘን 800 ብር እንግዲህ ሰውት በ100 ብር ልቶ ምንም አልቀራትም። እና ይሄንን 3 አይነት ቅመም ነው ያረኩላት። እሱ ምንድነው ዘቃቢጤ፣ ነጭ አዝሙድ እና ይሄ እንትን አዝማሪ ነው ማለት ነው። አዝማሪ ነው ቆንጆ ነው። ይሄንን 3 አይነት ቅመም ባንድ አድርጌላታለሁኝ። ይሄ ዋጋው 70 ብር አንዳንድ ብርጭቆ ማለት ነው። ሁለት ብርጭቆ ነው ያረኩላት ማለት ነው። ይሄ እዚህ ጋር ቆንጆ እንትን አለ ነጭ ሽንኩርት። ነጭ ሽንኩርት ደግሞ ኪሎ ቆንጆ ደረቁ 200 ብር ነው። በ200 ብር ሂሳብ ነው። እዚህ ጋር ደግሞ 3 ኪሎ እንትን አላት ጨው። በርበሬ እንግዲህ አለ ጨው አይፈጭም፣ ሲበዛበትም ስለሚነጣ እንደገና ደግሞ ወጥ ላይ ምን ላይ ስለሚበዛ በልኩ ነው የሚደረገው። እንደገና አይቀላም ሲበዛበት ማለት ነው፣ ይነጣል። እና 3 ኪሎ ነው ማለት ነው። ይሄ 3 ኪሎ 150 ብር ማለት ነው። 1 ኪሎ 50 ብር ነው። እዚህ እንደገና እንትን አላት ማንጎ ጁስ ኦሬንጅ የብርቱካኑ ጁስ ነው። ይሄ 600 ብር ነው። እዚህ ጋር ባለ ቱቦ ማለት ነው መኮረኒ አላት። ይሄ 1 ኪሎ 200 ብር ነው። እዚህ የውጭ ሩዝ አለ። ይሄ ቆንጆ ሩዝ ነው። ሩዙ በ150 ብር ሂሳብ ነው። እዚህ ጋር ደግሞ ቡና አለ። እንደምታዩት ፍሬ ቡና ነው። እንግዲህ አንዳንድ አለች። ይቺ ለምንድን ነው ጥቁር ያላት የምትሉ ልጆች ቡና አሁን ላይ የለም። እኛ ጋር የሚያመጡት የግርዳ ነው መሰለኝ። ብዙም ቆንጆ ቡና የለም ማለት ነው። አሁን ቆንጆ ቡና የሚሏቸው ይችን እየመረጡ 1800 ብር ነው የሚሸጡት። እኛ ግን
ያው ጊዜ ስላጣን ሰሞኑን ትንሽ ቢዚ ሆነን ነበርና እቺ መልቀም ትንሽ እንትን ብሎናልና በ1500 ብር ነው ማለት ነው። ይቺ ተተለቀመች ግን ይቺ አልፋለች አንዳንድ ጥቁር ተተለቀመች 800 ብር ነው። እዚህ ሱካር አለ። ይሄ ሱካር 1 ኪሎ 200 ብር ነው። እዚህ ጋር ደግሞ ዘይት አለ 5 ሊትር ዘይት 5 ሊትር ዘይት 2300 ብር ነው። ቴምሩ አልኑር እንደምታዩት ነው። አልኑር ቆንጆ የውጭ ቴምር ነው 3000 ብር ማለት ነው። እና እዚህ ጋር ያው እንደምታዩት ይቻል የባለ ጉጉፍታዋ 1 ካርቶን ያዘዘችው የካቢዋ ደግሞ 4 ፍሬ ያዘዘችው ማለት ነው አይደል መሐመድ? እና ዙሮ ያው እዚህም ያው ቡና ነግሬያቸዋለሁ። እንግዲህ ቡና ያው ፍሬ ነው እንደምታዩት ውሃ ያነሳል እያሉ ነው። በጎረቤት ራሱ እየገዙን ነው። ያው በ500 ነው። ሱካርም እንደዛው ነው እንደነገርኳችሁ ነው። ይሄም 2300 ነው። 5 ሊትር ቴምር አንዷ ፍሬ 400 ብር ናት ማለት ነው። አንዷ ፍሬ 4 ፍሬ ያዘዘችን ያው እንደምታዩና ጥርት ያለች ቆንጆ ቴምር ናት። 400 ነው። አንዳንድ ቤተሰቦች ደግሞ ለምንድነው ደረቅ የሆነው? ለምንድነው እንደዚህ የሚሆነው? ደረቅ የሚሆነው ለምን መሰላችሁ? ከፍታችሁት ይሄ ይከፈትና ዝም ብላችሁ በደንብ ሳታሽጉት ታደራችሁ ጧት ለፈንቅለው ብትሉ አይፈነቀልም። በቃ ድርቅ ነው የሚለው። በደንብ መታሸግ አለበት። በደንብ ማሰር በላስቲክ አለባቸው ቤተሰቦቻችሁ ማለት ነው። ወደ እናንተ ደውለው እንደስተሚሉ ይሄ ስንት ነው? እዚህ ጋር ደግሞ የገብስ ክክ ሾርባ አለ 1 ኪሎ በ200 ብር ማለት ነው። ያው ጨውም ነግሬያቸዋለሁ ተመሳሳይ ነው። መኮረኒ ነግሬያቸዋለሁ። እዚህ ጋር ዱቄት አለ ከን አንድ ዱቄት ሀዲያ ዱቄት የሚለው ነው። ቆንጆ ዱቄት ነው 25 ኪሎ 3000 ብር ማለት ነው። እዚህ ጋር ያው ኮረሪማም ያላት ተመሳሳይ ነው ያደርኩላችሁ ለሁለቱም በርበሬያቸው እኩል ስለሆነ እንትኑም ያው ነው። መኮረኒም ነግሬያቸዋለሁ 200 ብር 130 ብር እና ሁሉም ያው ነው ማለት ነው። እዚህ ጋር ደግሞ ያው እንደነገርኳችሁ ይሄ የአንዳንድ ጊዜ አንዳንድ ቀያይ ሽንኩርት እንደምታያቸው እነዚህ የአገራችን ምርት ናቸው። ቆንጆ ናቸው እነዚህ ማለት ነው። ግዴታ ሽሮም ላይ በርበሬም ላይ ቢጨምሩ አሪፍ ናቸው ማለት ነው። እዚህም ሱፍ አለ፣ እዚህም ጎመን ዘር አለ። ይሄ እዚህ ጋርም ያው 3 አይነት ቅመም አለ እንደነገርኳችሁ። የሁለቱንም ተመሳሳይ ያደረግነው ማለት ነው። ይሄ እንግዲህ ካቤ የሚሄድ የኛው ጉጉፍቶ የሚሄድ ነው ማለት ነው። እና ዙሮ ሁላችሁ አሁንም ማዘዝ የምትፈልጉ እዘዙ። በርበሬም አዘጋጃለሁ፣ ሽሮም አዘጋጃለሁ ራሴ ማለት ነው። ባልትናም ማንሄ አልባሳትም ለቤተሰቦቻችሁ ለኢድ ማዘጋጅ ሰርፕራይዝ ማድረግ ተፈልጋችሁ እዘዙኝ እና ደርሳለን በክብር ማለት ነው። የምትፈልጉትን እዘዙ። እንደገና አልጋ ቡፌ ምናምን የምትሉ ልጆች አላችሁ። እናንተም ደግሞ ኢንሻአላህ እናሰራላችኋለን። እሱ ግን ሰብር ያስፈልጋል። በ3 ቀን በ4 ቀን የሚደረስ አይደለም። ቢያንስ እንኳን የ1 ወር ጊዜ ይፈጃል ማለት ነው። ጣውላው ተገዝቶ ምን ተብሎ ተፍቆ ምናምን ስለሆነ ግዴታ 1 ወር መቆየት አለበት ማለት ነው። ሰብር ያስፈልጋል እና ይሄው እንደምታዩት ነው። በሰላም ደርሶላቸው ደግሞ ቤተሰቦቻችሁ በሰላም የሚጾሙበት አላህ አድርጋቸው። እዚህ ጋር ይወረስቻለሁ 5 ኪሎ ዱቄት አለ እነዚህ ማለት ነው። ሁለቱ እሺ 15 ኪሎ ታችኛው 10 ኪሎ ታችኛው እንደምታዩት 10 ኪሎ ነው። ይቺ 5 ኪሎ ናት 15 ኪሎ ማለት ነው። ጠቅላላ ስንት ነው? 1815 ኪሎ 1800 ማለት ነው። 25 ኪሎ ደግሞ እዛ 3000 ብር እና እንደዛ ነው እላችኋለሁ እህቶቼ። አላህ ይስጥልን፣ አላህ ጀዛችሁን ይክፈላችሁ። ያው ለኛም እንትን ባታዙልንም ለቤተሰቦቻችሁ ስታዙ ልክ እኛ እንደበላን ያክል ነው ደስ የሚለው ማለት ነው። አላህ ኸይር ጀዛችሁን ይወፍቃችሁ። እንግዲህ በቀጣይ ቪዲዮ እንገናኛለን። ሰብስክራይብ፣ ላይክ፣ ሼር አድርጉልን። ላላወቁት ላልሰሙት አሰሙልን። አንዳንድ ልጆች የት ናችሁ ምናምን የምትላላችሁ እኛ ያለን ወሎ ደሴ ዙሪያ ነን። የምትፈልጉትን ማዘዝ ትችላላችሁ። ማመን መተማመን ደግሞ ግድ ነው። ይኸውላችሁ ማለት ነው። በሉ በሰላም እንገናኝ። ወሰላም አለይኩም።